ማካፍላችሁ ቃል የሚገኘው ማቴዎስ 27 ቁጥር 21 ላይ ነው። ገዢው መልሶ ከሁለቱ ማናቸውን ልፈታላችሁ ተወዳላችሁ አላቸው። እነርሱም በርባንን አሉ። እንጸልይ። ጌታ ሆይ በኢየሱስ ስም ቃልህን አስተምረን። ቃልህ ጌታ ሆይ ተገኝቷል እኔም በላው ተብሎ ተጽፏልና በኢየሱስ ስም ቃልህ እንጀራ ነው። ሰው በእንጀራ ብቻ አይኖርም ከእግዚአብሔርም አፍ በሚወጣ ቃል ነው ተብሏልና ይህ የህይወት ቃል እያንዳንዳችንን እንዲያገኘን በኢየሱስ ስም እኔም ባሪያ በፍጹም ግልጽነት መናገር እንድችል የሚሰሙኝም በፍጹም ግልጽነት ቃልህ እንዲያገኛቸውና በኢየሱስ ስም እንዲባረኩ ጸልይኩ። አሜን። የእግዚአብሔር ቃል ምንድነው የሚለን እዚህ በማቴዎስ 27 ቁጥር 21 ላይ ገዢው መልሶ ከሁለቱ ማናቸውን ልፈታላችሁ ተወዳላችሁ አላቸው። እነርሱም በርባንን አሉ። እኔና እናንተ እንደዚህ አይነት ምርጫ ቢመጣልን መልሳችን ምን ይሆን? የአይሁዶች ምርጫ እዚህ ጋር እንመለከታለን። የስብከቴ ርዕስ ምርጫህን አስተካክል የሚል ነው። ምርጫሽን አስተካክል፣ ምርጫችንን እናስተካክል። ዛሬ እግዚአብሔር በፊታችን በረከትና መርገምን፣ ሞትና ህይወትን አስቀምጧል። የእግዚአብሔር ቃል ምን ይላል? ሙሴ ለህዝቡ በረከትና መርገም፣ ሞትና ህይወት በፊት አለና የምትመርጡትን ወቁ ነው የሚለው። choose the best ነው ወገኖቼ። ምርጫችንን እኛ ነን የምንመርጥ። ግን አንድ ነገር ልናውቅ የሚገባው ምንድነው? ምርጫችንን ማስተካከል አለብን። እዚህ ጋር የአይሁድን ምርጫ እናያለን። አንድ ክራይስት እዚህ ያለ፣ ሁለት ክሪሚናል አለ በርባን የተባለ። በጎልጎታ ላይ ባይዘዌይ የተሰቀሉት 3 ሰዎች ናቸው፣ ኢየሱስ ክርስቶስና 2 ወንበዴዎች ናቸው። ይሄ በርባን የተባለው ሰው ኢየሱስ ባይሰቀል ኖሮ በርባን የሚሰቀለው እዛ ላይ ነበር ብዬ አስባለሁ። የኔ ግምት ነው። ልታምኑም ልትቀበሉም ላትቀበሉም ትችላላችሁ። ምክንያቱም ኢየሱስ ክርስቶስ በርባን ተፈቶ ነው ኢየሱስ በመስቀል ላይ የተሰቀለው እንጂ ኢየሱስ ክርስቶስ ባይሰቀል ኖሮ ከነዛ 2 ወንበዴዎች ጋር የሚሰቀለው ይሄ በርባን የተባለው ነበር። ጲላጦስ choose the best አላቸው። አይሁዶች ማንን ልፍታላችሁ? ኢየሱስን ወይስ በርባንን አላቸው። የነሱ ምርጫ ምን አሉ? በርባን ይፈታልን፣ ክሪሚናሉ ይፈታልን፣ ክራይስትን አንፈልግም አሉ። አላወቁትም፣ አላስተዋሉ። የእግዚአብሔር ቃል ምን ይላል? ሌባው ሊሰርቅ ሊያርድ ሊገድል ይመጣል ብሎ እኔ ግን አለ ህይወት እንዲሆንላችሁ እንዲበዛላችሁ መጣው አለ ኢየሱስ። በሌላ ቋንቋ ምን ማለት ነው? እኛ ሌባውን አራጁን ዲስትራክት የሚያደርገውን እሱ መንፈስ ያለበት ይሄ ክሪሚናሉ ይሄንን በርባን የሚያርደውን እሱን ፍታልን ነው። ህይወት የሚሆነውን በረከት የሚሆነውን እኔ ህይወት እንዲሆንላችሁ እንዲበዛላችሁ እኔ ሰላም አለቃ የሆንኩትን ያለውን ኢየሱስን አስወግደዋል። የአይሁድ ምርጫ ህይወት ይሻላል ሞት? በርባን ይሻላል ክራይስት? ማን ይሻላል? በርባን ያባቱ ፈቃድ ሊያደርግ ነው የመጣው። በርባን ማለት ማረድ፣ መግደል፣ መጨፍጨፍ ነው የሚያውቀው። ምክንያቱም የዲያብሎስ ልጅ ነው። ኢየሱስ ደግሞ የእግዚአብሔር ልጅ ነው። የሚያደርገው ደግሞ ህይወት መስጠት ነው። በኢየሱስ እጅ ማንም ሰው አልሞተም። በርባን ግን ክሪሚናል ነው። ለዚህም ነው ወንጀለኛ ሆኖ ሊሰቀል የነበረው ሰውዬ ኢየሱስ በሱ ፋንታ ወንጀለኛ ተብሎ እሱ ግን ነፃ ተለቀቀ። ማንን ይፍታል? choose the best። ምርጫችንን አስተካክል። ዛሬ ሰው ከህይወት ይልቅ ሞትን ይመርጣል። ኢየሱስ እኔ ህይወት ነኝ፣ እኔ መንገድ ነኝ፣ ከኔ በቀር ወደ አብ የሚደርስ የለም እያለ ህይወት የሆነውን ኢየሱስን አንፈልግም ሰዎች እያሉ የሞትን መንገድ ይመርጣሉ። እግዚአብሔር ምን ብሏል? 2 መንገዶች አሉ። አንድ ናሮ የሆነ በጣም ጠባብ የሆነ ቀጭን የሆነች መንገድ አለች፣ የህይወት መንገድ ብሏል። ሁለተኛ ሰፊ መንገድ ብዙዎች የሚሄዱበት መንገድ አለ። ኢየሱስ ክርስቶስ እንግዲህ መንገዱን ወደ አብ የሚወስድ ወደ እግዚአብሔር የሚወስድ። ስለዚህ ማንን ልፍታላችሁ አላቸው። እነሱ በርባን አሉ። እኛ ክሪሚናል ነው እንጂ ክራይስት አንፈልግም አሉ። እኛ ህይወት የሚሰጠንን ሳይሆን የሚያርደውን የሚገድለውን ነፍሰ ገዳዩን እሱን ፍታልን አሉ። እሱ ይረደናል። ይግደለን ማለታቸው እኮ ነው። በሌላ ቃል ምን አሉ መሰላችሁ? ደሙ በእኛና በልጅ ልጆቻችን ላይ ሁሉ ይሁናል። ኢየሱስን ከምትፈታ በርባንን ፍታ፣ ደሙ በእኛና በልጆቻችን ላይ ይድረሳል። አረ አለ ጲላጦስ። እናንተ እንዲህ ካላችሁ እኔ ግን ከደሙ ንጹህ ነኝ ብሎ እጁን ታጥቦ በርባንን ፈታላቸው። በርባን ተፈታ ማለት በሌላ ቋንቋ ምን ማለት ነው? ሰይጣንን ሪሊዝ አድርግ፣ ክፉ መንፈስ ያለበትን ክፉ መንፈስ የተጠናወተውን ያጋንንት መንፈስ ያለበትን ይሄን አራጁን ነፍሰ ገዳዩን እሱን ሪሊዝ አድርግ። ይሄ ሰው የሚገድለውን የሚያርደውን መንፈስ ሪሊዝ አድርገው። ይሄ ህይወት ሊሰጠን የመጣውን እውነት የሆነው መንገድ የሆነውን ኢየሱስን የእግዚአብሔር ልጅን እሱን አስወግደው፣ ግደለው፣ አስወግደዋል። ማንን ልፍታላችሁ? ምርጫችንን እናስተካክል። ዛሬ ማንን የመረጥነው? ማንን ነው የምንከተለው? የማን ደቀ መዝሙር ነን? ማንስ ቢፈታልን ነው የምንፈልገው? አይሁዶች ግን በአንድ ወቅት በእኛና በልጆቻችን ደሙ ይሁን በርባንን ፍታልን ብሎ ደሙ በእኛና በልጆቻችን ይሁን እንዳሉት እንዳፋቸው ቃል ሆነላቸው።
ኢየሱስ ካረገ በኋላ በ70 ዓመተ ምህረት ላይ ሮማውያኖች መጥተው መቅደሳቸውን አፈራረሱ እነሱን ጨፈጨፏቸው በአለም ላይ ተበተኑ በአለም ላይ የተበተነው እንደቀመ ናዚ ደግሞ ወደ 6 ሚሊዮን አይሁዶችን በኮንቴነር በምን ያደረገ በጋዝ በስቃይ በብዙ የዓለምን ታሪክ እንግዲህ ታውቃላችሁ አንብቡ በሁለተኛ ዓለም ጦርነት ብዙ አይሁዶች አለቁ ለምን ደሙ በእኛና በልጆቻችን ይሁን እኛ አራጁን ነው የምንፈልገው በርባን ቢሞት በሂትለር ውስጥ ሆኖ መጣ በርባን ቢሞት በሮማዊ መሪ ወታደር ሆኖ መጣ ሊያርዳቸው ሊገላቸው ሰይጣን አይሞት አራጁ አይሞትም ስለዚህ በእኛ ላይ ሁን መንፈሱ እሱ የሱ መንፈስ ይሻለናል አሉ ከኢየሱስ መንፈስ ህይወት ከሚሰጠው ከሚያድነው መንፈስ ይልቅ ያጋንንት መንፈስ ያለበት እሱን ሪሊዝ አድርጓል ኢየሱስን አስወግደው ስቀለው ኢየሱስ ዶሮ ጫጩቶቿን በእቅፍ እንደምትይዝ ልሰበስባችሁ መጣ እናንተ ግን እንቢ አላችሁ ብሎ ለኢየሩሳሌም አለቀሰላት ፈቶና ማንንም ሲጨፍርባት አይቶ አዘነላት አለቀሰላት ባህያው ርንጭላ ላይ ሆኖ እነሱ ሆሳና ሲሉስ ያለቅስ ነበር ለምን ምክንያቱም ነገ የሚመጣው ዲስትራክሽን እየታየው ነገ አራጁ መጥቶ እንዴት እንደሚያርዳቸው እያዩ እነሱ በርባንን አሉ በርባን ሲፈታ መንፈሱም እንደ ሪሊዝ እንዲሆን እንደፈቀዱ አላ ስለዚህ በርባን ላይ የነበረ ያራጁ መንፈስ ብዙ በርባኖችን አፈራ እነ ናዚ ሁሉ መጥተው አይሁድን ያሰቃዩ ጀመሩ አለቀሰላት ወገኖች ማንን ይፍታ ኢየሱስ ይፈታልን ኢየሱስ ነፃ የሚያወጣን ይምጣ ወይስ በርባን ዛሬ ብዙ ሰዎች ምርጫቸውን ካለ ማስተካከል የተነሳ በስቃይ ውስጥ አሉ ኢየሱስ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ እንጂ ያለው እንድንሰቃይ አልመጣ የሙሴን ምርጫ ላሳያችሁ ይሄ እንግዲህ የአይሁድ ምርጫ አይሁድ በምርጫቸው የሥራቸውን ፍሬ ነው ያገኙት እስቲ ሙሴ ምን መረጠ ዕብራውያን 11 ከ23 እስከ 28 አነባዋል ሙሴ ካደገ በኋላ የፈርዖን ልጅ እንዳይባል በእምነት እንዲህ አለ ከግብጽ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ ብድራቱን ትኩር ብሎ ተመልክቷልና ሙሴን ተመልከቱ ምንም በህፃንነቱ ቢጣልና የፈርዖን ልጅ አግኝታ ብታሳድገው የንጉስ የልጅ ነው አዳፕት አድርጓለች የልጅ ነው ሙሴ ያው ታሪኩን ብዙ ወደ ኋላ መሄድ አያስፈልግም አንብቡ ዘጸአት ላይ የሚገርማችሁ ሙሴ ካደገ በኋላ ግን የፈርዖን የልጅ መባሉን በእምነት እንቢ እንዳለ ነው ምን ይላል እዚህ ሙሴ ካደገ በኋላ የፈርዖን የልጅ እንዳይባል በእምነት እንቢ አለ ከግብጽ ብዙ ገንዘብ ይልቅ አለ አያችሁ በግብጽ እኮ ብዙ ገንዘብ አለ ምክንያቱም የንጉስ የልጅ ሆኗል ምንም አዳፕት ቢሆን ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ አያችሁ በኃጢአት የሚገኝ ደስታ አለ ማለት ነው ጊዜያዊ ደስታ ዛሬ ብዙዎች ጭፈራ ቤት የሚሄዱ ድራግ የሚያጨሱት ምን የሚሉት ሁሉ ጊዜያዊ ደስታን ለማግኘት ነው ግን ሳያውቁት ሰይጣን ያልሆነ የማያወጡበት ማጥ ውስጥ እየከተታቸው ነው እና ስለዚህ ከግብጽ ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ ብድራቱን ትኩር ብሎ ተመልክቷልና ይላል ሙሴ አርቆ ሲመለከት እናቱ በልጅነቱ የነገረችው ዕብራዊነቱ ሕዝቡን እንዴት አድርጎ በመከራ የሚቀበለው የገዛ ወንድሞቹ እንደሆኑ ተረድቶ የገዛ እናቱ ቤተሰቦቹ ዘርማንዘሮቹ እንደሆኑ አውቆ እዚህ ንጉስ ቤት ጥሩ ጮማ እየበላው ከምኖር ይልቅ ከገዛ ሕዝቤ ጋር መከራ ብቀበል ይሻለኛል ብሎ ብድራቱን ትኩር ብሎ አየ ምክንያቱም ግብጻውያን የሚያመልኩት አጋንንት ነው ፈርዖን ጣዖቱ ሰይጣን ነው የሚያመልከው ሙሴ ግን ይሄ ጡብ የሚጠበጥቡ ፒራሚድ የሚሰሩ የገዛ ሕዝቡ ግን የእግዚአብሔር ሕዝብ እንደሆነ አስተዋል ስለዚህ ብድራቱን ትኩር አለና አየና እንዴ እኔ እዚህ ባማረ ጮማ በሚመላበት ቤት አጋንንት እያመለኩኝ የፈርዖንን አምላክ እየሰገድኩ ከምኖር ከእግዚአብሔር ሕዝብ ጋር መከራ እየተቀበልኩ እግዚአብሔርን ብከተል ክርስቶስን ብከተል ይሻለኛል አለ ብድራቱን ትኩር ብሏል ከጌታ ጋር መጓዝ ይሻላል ወይስ በዓለም እየጨፈር እንዳንክሪያ እየመታን ዘመናችንን እንዲሁ ዌስት ማድረጉ ይሻላል choose the best ምርጫሽን አስተካኪ በርባን ይፈታ ወይስ ክራይስት በህይወታችን ላይ ማን ተጽዕኖ ያም የበርባን መንፈስ ወይስ የኢየሱስ መንፈስ choose the best ምርጫው ያንተ ነው ሙሴ ግን መረጥ አረክ እኔ ፈርዖን ቤት ቁጭ ብዬ ለአጋንንት አስማተኞች መስዋዕት እየሰውለት እዚህ አይኔ ያየ ለአጋንንት የታረደን ስጋ እየበላው ጮማ እየበላው ከምኖር እኔ ከእግዚአብሔር ሕዝብ ጋር እዛ ጭቃ ያቦኩ ፒራሚድ እንዲሰሩ ከተገረፉ ከአብርሃም ዘር ጋር መከራ ብቀበል ይሻለኛል ብሎ ብድራቱን ትኩር ብሎ አየ እግዚአብሔርም የማንም ባለዳ አይደለም ሙሴን ወስዶ በፈርዖን ላይ እግዚአብሔር ገዢ አድርጎ ላከው ታውቃላችሁ የእስራኤልን ሕዝብ ነፃ ያወጣ ሙሴ ከባርነት ነፃ ያወጣ ምርጫው እዛው ግን ለኑር ቢል አው የንጉስ ልጅ ሊባል ይችላል
ጥሩ ጮማ ሊበላም ይችላል ስልጣንም ሊኖረው ይችላል ምን ችግር አለው ግን አጋንንትን ነበር የሚያመልከው ኖ እኔ በርባንን መንፈስ አልፈልግም የፈርዖንን መንፈስ አልፈልግም የኢየሱስ መንፈስ ይሻለኛል ብሎ ከእግዚአብሔር ሕዝብ ጋር መከራ ተቀበለ የሚገርማችሁ 40 ዓመት በፈርዖን ቤት 40 ዓመት በሚዲያ ምድር በስደት 40 ዓመት የእግዚአብሔርን ሕዝብ በማገልገል he was somebody nobody ሆነ አንድ ቀን ከዛ በኋላ ግን የእግዚአብሔርን ሕዝብ እየመራ ወደ ከነዓን ገባ እሱ ከነዓን ባይደርስም እንኳን ሕዝቡን ወደ ከነዓን አድርሶ እሱ ግን ወደ አምላኩ ሄደ የሙሴ ምርጫ እስቲ የኢያሱ ምርጫ ደግሞ ነው ኢያሱ 24:15 ላይ እንደዚህ ይላል እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በመድራቸው ያላችሁባቸውን አማልክት የአሞራውያን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ እኔና ቤቴ ግን እግዚአብሔርን እናመልካለን ኢያሱ ደግሞ ምርጫውን ሲናገር የእስራኤልን ሕዝብ ሁሉ ወደ ከነዓን ከከተተ በኋላ ከመሞቱ በፊት ምን አላቸው ሕዝቡን ሰብስቦ እግዚአብሔርን ማምለክ ክፉ መስሎ ቢታያችሁ አለ ለእናንተ እግዚአብሔርን ማምለክ ክፉ መስሎ ከታያችሁ that is up to you የእናንተ ጉዳይ ነው የምታመልኩትን ምረጡ እኔና ቤቴ ግን እግዚአብሔርን እናመልካለን ከፈለጋችሁ አለ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸው አብርሃም ገና ከኡር ምድር ሳይወጣ በፊት እዛ በጣዖት ሲያመልክ የነበረውን አምልኮ ከፈለጋችሁ እሱን ማምለክ ትችላላችሁ ከዛም ደግሞ አሁን ያላችሁበት ይሄ የአሞራውያን ምድር አማልክት አህዛቦች የወረሳችሁት ምድር የአህዛብ ሀገር እነሱም ያመልኩትንም አምላክ ከፈለጋችሁ አምልኩ እኔና ቤቴ ግን እግዚአብሔርን ነው የምናመልከው አይገርማችሁ ኢያሱ እግዚአብሔርን ማምለክ መረጠ እኔና ቤቴ እግዚአብሔርን እናመልካለን አለ ደስ የሚለው ግን በኢያሱ ዘመን የነበሩ ትውልዶች ሁሉ በተለይ በመድረ በዳ ተወልደው ከነዓን የገቡ አብዛኞቹ እግዚአብሔርን አምልከው ነው የሞቱት ከዛ በኋላ የመጣው ኒው ጄኔሬሽን ግን እግዚአብሔርንም እግዚአብሔር በእነ ሙሴ በእነ ኢያሱ የሰራውንም የማያውቅ ኒው ጄኔሬሽን መጣና እንደ መሳፍንት ዘመን ስዶን እንጂ የሚገርማችሁ ኢያሱ ምርጫ ከሰጣቸው በኋላ ህዝቡ እኛም እግዚአብሔርን እናመልካለን ብለው እስከ ሞቱ ድረስ ያመለኩት እግዚአብሔር ምርጫችንን እናስተካክል ወገኖች ማንን ይፈታል በርባን ወይስ ኢየሱስ የማን መንፈስ ሪሊዝ ያድርግ የነፍሰ ገዳዩ ወይስ የነፍስ አዳኝ የአይሁድ ምርጫ ግን ኢየሱስን አንፈልግም አሉ በርባን ነፍሰ ገዳዩ ይፈታሉ ይብቻ አይደለም የማርያም ምርጫ ሉቃስ 10:42 ላይ ማርያም መልካም ዕድል መርጣለች ከሷም አይወሰድም ኢየሱስ ማርያም መልካም ዕድል ነው የመረጠችው ከሷም አይወሰድም እሷ አለ እኔም ማካፈላችሁ እኔም እናገረውን ቃል ለመስማት መርጣለች ከግሬ ስር ቁጭ ብላ ቃሉን እየሰማች ደሞ ዝም ብላ አይደለም የምትሰማው with understanding ከመረዳት ጋር ነው ስለዚህ መልካም ዕድል መርጣለችና ቃሌን ትሰማለችና በነፍሷ ውስጥ የተተከለው ቃል ደግሞ ከሷ አይወሰድ ምክንያቱም ከአንደርስታንዲንግ ከመረዳት ጋር ስለምትሰማ መልካም ዕድል ነው የመረጠችው እሷ አልተቀበዘበዘችም ወገኖች የረፉ እኔ ማምላክ እንደሆንኩ ወቁ ይላል እግዚአብሔር ዛሬ ብዙ ሰዎች እንቅበዘበዛለን ብዙ ፖለቲካ ዜና እንሰማለን ብዙ በመድራችን ላይ ብዙ ግኝቶችን ሁሉ እንመራመራለን ጥሩ ነው ይሄ ምንም አይከፋም ግን ምን ያህል መጽሐፍ ቅዱስ የሚለንን እንሰማለን እግዚአብሔር በአፉ የተናገረውን ቃል ብዙዎቻችን እንሰማለን እንግዲህ ማርያም መልካም ዕድል መርጣለች እናንተ ግን ምርጫችሁን አስተካክሉ የእናንተ ምርጫ ነው ሌላው 11 ደቀ መዛሙርት የ11 ደቀ መዛሙርት ምርጫ ዮሐንስ ወንጌል ምዕራፍ 6 ከ69 እስከ 69 ኢየሱስም 12ቱን እናንተ ደግሞ ልትሄዱ ተወዳላችሁን አለ ስምዖን ጴጥሮስም ጌታ ሆይ ወደ ማን እንሄዳለን አንተ የዘላለም የሕይወት ቃል አለ እኛ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀንማል ብሎ መለሰ የነ ጴጥሮስና የደቀ መዛሙርቶቹ ምርጫ ኢየሱስ ክርስቶስ 70 የሚሆኑ ደቀ መዛሙርቶችን ሁሉ ሂዱ በስሜ አጋንንት አውጡ ብሏቸው ልኳቸው በኋላ ግን ስጋዬን ያልበላ ደሜን ያልጠጣ በሚልበት ጊዜ ይሄ የሚያስጨንቅ ንግግር ነው ብለው ብዙዎቹ ተለዩት ብዙዎቹ ከኢየሱስ ራቁ ትላንት አጋንንት ያስወጡ ትላንት ሃሌሉያ ሲሉ የነበሩ ከኢየሱስ ተለዩ እናንተ ስለተሄዱ ተወዳላችሁ ሲል ጴጥሮስ ፈጠን አለና ምን አለ ጌታ ሆይ ወደ ማን እንሄዳለን እኛኮ መረባችንን ጥለን አባቶቻችንን ጥለን ሁሉን ጥለን የተከተልነን ማቴዎስ ምን የቀረጥ ስራዬን ጥዬ ተከተልኩ ወደ ማን ነው መሄደው እኔ ምን መሄጃ አለኝ አንተ እኮ የዘላለም የሕይወት ቃል አለ እኛ አንተ ክርስቶስ ሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀንማል ብሎ መለሰ ስለዚህ አንተ እኮ ሕያው የእግዚአብሔር ልጅ ነህ ወደ ማን ነው የምንሄደው ካንተ ወዴት ነው የምንሸሸው ካንተ ጋር መሞት ካንተ ጋር መኖር ነው እኛ ምርጫችን ምክንያቱም የሕይወት ቃል አንተ ጋር ነው ያለው አንተ ደግሞ የእግዚአብሔር ልጅ ነህ አንተ ደግሞ ሕያው እንደሆንክ አምነናል አለ አንተ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀንማል ብሎ መለሰ የነ ጴጥሮስ ምርጫ ዛሬ እናንተ ምርጫ ምንድነው የኔ ምርጫ ምንድነው ምርጫችንን እናስተካክል choose the best ነው ማንን ልፍታላችሁ ይላል
የክርስቶስ መንፈስ ወደኛ ይምጣ ወይስ ያራጁ የነፍሰ ገዳዩ የበርባን መንፈስ ወደኛ ይምጣ? ዛሬ ብዙ ሰዎች የበርባንን መንፈስ ከማስተናገድ የተነሳ አንዱ ሌላውን ይገላል፣ አንዱ ሌላውን ያርዳል። እሱ የበርባን መንፈስ ነው። በፍቅር በሰላም መኖር ግን ተዛዝኖ ተሳስቦ መኖር ግን የክርስቶስ መንፈስ ነው። ማን ልፍታላችሁ ይላል። እቹ ዘቤስት ነው። ምርጫችንን እናስተካክል። እንግዲህ ኢየሱስ ክርስቶስ የመጣው ለኛ ህይወት እንዲሆን ነው፣ ሰላም እንዲሰጠን ነው፣ ደስታ ሊሰጠን ነው፣ ፍቅር ሊሰጠን ነው፣ የዘላለም ህይወት ሊሰጠን ነው። ኢየሱስ ክርስቶስ ሊዋጀን ነው፣ ሊቤዠን ነው። ስለዚህ ማንን ይፍታልን? በርባንን ወይስ ኢየሱስን? ምርጫውን ለእናንተ ተዋለው። ለኔ ግን እንደያሱ እኔ ቤቴም ኢየሱስን ማምለክ ነው የሚፈልግ። ምክንያቱም ኢየሱስ ህይወት ነው፣ ኢየሱስ መንገድ ነው፣ ኢየሱስ እውነት ነው። ከኢየሱስ ሌላ ለኔ ላይፍ እንደሌለ ተረድቻለሁ። እኔ ቀሪ ዘመኔን ሁሉ እንደ ጴጥሮስ ኢየሱስን መከተል ነው የምመርጠው። የእናንተስ? choose the best። ምርጫው የእናንተ ነው። ማንን ልፍታላችሁ አለ። እኛ ግን አሉ በርባን ይፈታሉ። እናንተስ ኢየሱስ ወይስ በርባን? እንጸልይ።